ሰላም የዴሊ ፎረም ቤተሰቦች፣ ለአምስት ወራት ገደማ ተቋርጦ የነበረው የኢራንና ኳታር የባህር ንግድ ግንኙነት በድጋሚ መጀመሩን በዶሃ የሚገኘው የኢራን ንግድ አታሼ አስታውቋል። ባለፈው የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን በወሰደችው የአጸፋ እርምጃ ኢላማ ካደረገቻቸው አገራት አንዷ ኳታር ነበረች። ኳታር ውስጥ የሚገኙ የአሜሪካ የጦር ሰፈር ጭምር በኢራን ተመቷል። የዋሽንግተንና ቴህራን ጦርነት ለመቋጨት የሚያደርጉት ንግግር ከሚያሸማግሉ አገራት መካከል ዋነኛዋ ኳታር ነች። ሁለቱ ሀገራት የተቋረጠውን የባህር ንግድ ልውውጥ እንደሚቀጥሉ የተስማሙት የኳታር ትራንስፖርት ሚኒስቴር የሀገሪቱ የመርከብ ጉዞና ማሪታይም እንቅስቃሴን በድጋሚ መጀመሩን ካስታወቁ በኋላ ነው። የንግድ ልውውጡ የተጀመረው ከሚመለከታቸው የኳታር መንግስት ባለስልጣናት ጋር በተደረገው ቅንጅት አማካኝነት መሆኑን በኳታር የኢራን የንግድ አማካሪም የሆኑት አባስ አብዱላሂኒ ለቴህራን መገናኛ ብዙሃን ተናግረዋል። ከዚህ አስቀድሞ መግለጫ ያወጣው የኳታር ትራንስፖርት ሚኒስቴር በማንኛውም አይነት መርከቦችና የባህር ላይ ተሽከርካሪዎች የሚደረግ ጉዞ መከፈቱን አስታውቀው ነበር። ሚኒስቴሩ ይህንን ከማለቱ አንድ ሳምንት በፊት ከንግድ መርከብ ውጪ ያሉ የባህር ላይ ጉዞዎች እንዳይደረግም አሳስበው ነበር። የአያቶላ አልሃሚኒ ስልጣን በመረከብ ኢራንን እያስተዳደሩ ያሉት ልጃቸው እስካሁን ድረስ በአባታቸው የቀብር ሽኝት ላይ አልተገኙም። እሁድ ለሁለት ቀን በቀጠለው የቀድሞ የኢራን ጠቅላይ መሪ አያቶላ አልሃሚኒ የቀብር ስነስርዓት ላይ 3 ወንድ ልጆቻቸው የተገኙ ሲሆን የአባታቸውን ስልጣን የተረከቡት ጠቅላይ መሪው ሙጅታባ ኻሜኒ እስካሁን አልተገኙም። የቀድሞ ጠቅላይ መሪ ልጆች የሆኑት ማይሰም መስዑድና ሙስጠፋ ኻሜኒ በቴህራን መስጊድ በተደረገ ጸሎት ስነ ስርዓት የመጀመሪያው ረድፍ ታይተዋል። አሜሪካና እስራኤል በጦርነት የመጀመሪያ ቀን በቀድሞ ጠቅላይ መሪ መኖሪያ ቤት ላይ በፈጸሙት ጥቃት ልጅ እና የልጅ ልጃቸው ጨምሮ 4 የአያቶላ ኻሜኒ ቤተሰብ መገደላቸው ይታወሳል። በዚህ ጥቃት ወቅት ተተኪው ጠቅላይ መሪ ሙጅታባ ኻሜኒ ጉዳት ደርሶበት እንደነበርም ይታወሳል። ሙጅታባ ስልጣኑን ከተቆጣጠረበት ጊዜ አንስቶ እስካሁን ድረስ ለህዝብ ይፋም አልታየም። የዜና ወኪል ሮይተርስ 3 ምንጮችን ጠቅሶ ሚያዝያ ላይ ባወጣው ዘገባ ጠቅላይ መሪው በጥቃቱ ፊታቸው እንደተበላሸና 1 ወይም 2 እግሮቻቸው ላይ ከፍተኛ ጉዳት እንደደረሰባቸው አስታውቆ ነበር። ይህም ቢሆን ግን የ56 ዓመቱ ሙጅታባ ከጉዳታቸው እያገገሙ እንደሆነና አእምሯቸው ስለሆኑ መቀጠሉንም ነው እየተነገረ ያለውን። ዘገባው እንደሚያመለክተው ሙጅታባ ኻሜኒ በድምጽ በሚደረግ የኦንላይን ስብሰባዎች ላይ እየተሳተፉ እንደሆነም ከአሜሪካ ጋር በሚደረገው ድርድር ላይም ዋነኛ ተሳታፊ እንደሆኑም ነው የተነገረው። ከዚህ ቀደም የአሜሪካ መከላከያ ሚኒስትር ፒት ሄግስት በበኩላቸው ኻሜኒ መቁሰላቸውንና አካል ጉዳት እንደደረሰባቸው ተናግረው ነበር። በዚህ ጋር በተያያዘ አሜሪካና ኢራን የአያቶላ አልኻሜኒ ቀብር እስከሚጠናቀቅ ድረስ ከድርድር ረፍት መውሰዳቸውን ፕሬዚዳንት ትራምፕ ተናገሩ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር የምታደርገውን ድርድር እየተካሄደ ያልሆነው ሁለቱ ሀገራት የቀድሞ የኢራን ጠቅላይ መሪ አያቶላ አልኻሜኒ የቀብር ስነስርዓት እስከሚጠናቀቅ ድረስ ረፍት ለመውሰድ በመወሰናቸው መሆኑን አክሲዮስ አስታውቋል። ትራምፕ በኻሜኒ የቀብር ስነ ስርዓት ላይ የተወሰኑ ኢራናውያን ሲያለቅሱም በመመልከታቸው እንደተገረሙ ከአሜሪካ የዜና ምንጭ ጋር ባደረጉት የስልክ ቃለ መጠይቅ ተናግረዋል። ህዝቡ የቀድሞ ጠቅላይ መሪ ይጠላቸዋል ብለው ያስቡ እንደነበር የተናገሩት ትራምፕ ምናልባትም የውሸት እንባ ሊሆን ይችላል የሚል ነገር ነው የተናገሩት። አሜሪካና እስራኤል በየካቲት ወር ኢራን ላይ በፈጸሙት ጥቃት የተገደሉት አያቶላ አልኻሜኒ ለመሸኘት ለሳምንት ገደማ የሚቆይ የቀብር ስነስርዓት ቴህራን ውስጥ መካሄድ ጀምሯል። ቅዳሜ በተካሄደ የመጀመሪያ ቀን ስነስርዓት ላይ ጥቁር የለበሱ በርካታ ሀዘንተኞች ከቴህራን ዋና መስጊድ ውጭ ተሰብስበው ታይተው ነበር። የአያቶላ አልኻሜኒ አስከሬን በታላቅ ሞሳላም መስጊድ ውስጥ ያረፈ ሲሆን ግብአተ መሬቱ የሚፈጸሙ ሐሙስ በትውልድ ቀያቸው ማሻድ ውስጥም ነው። በቀጣዮቹ ቀናት ኢራንና ኢራቅ ውስጥ በሚካሄድ የቀብር ስነስርዓት ላይ ከ15 እስከ 20 ሚሊዮን ሰዎች ይገኛሉ ተብሎም እንደሚጠበቅ የቴህራን ባለስልጣናት ተናግረዋል። የአሜሪካው ፕሬዝዳንት ትራምፕ ስለ ቀብር ስነ ስርዓቱ ሲናገሩም ሁሉም እዚያው ናቸው፣ በአንድ ተኩስ ሁሉንም ልንገላቸው እንችላለን፣ ነገር ግን ይህን አናደርግም ምክንያቱም የምንደራደረው ሰው አይኖርም ብለዋል። የኢራን ባለስልጣናት ስምምነት ላይ ለመድረስ እየለመኑ ነው ሲሉ ከዚህ ቀደም የተናገሩት ትራምፕ አሁንም ይህንን ሀሳብ ደግመውታል። ሁለቱ ወገኖች የኻሜኒ ቀብር ስነ ስርዓት እስከሚጠናቀቅ ድረስ ለሳምንት ያህል ከድርድር እረፍት ለመውሰድ መወሰናቸውም ነው ትራምፕ ያስታወቁት። በዚህ ጊዜ ውስጥ አንዳቸው በሌላ ላይ ጥቃት እንደማይፈጽሙም ታውቋል። በተጨማሪም ትራምፕ በቀጣይ ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሊገናኙ እንደሚችሉም አክሲዮስ ገልጿል። እጅግ በጥሩ ሁኔታ እየተጓዝን ነው፣ ኔታንያሁ ማን አለቃ እንደሆነ ያውቃል ማለታቸው አነጋጋሪ ሆኗል።
ከ640 ሺህ በላይ ሊባኖሳውያን ስደተኞች ወደ ቤታቸው መመለሳቸው ተገለጸ። ግጭቶች መርገባቸው ተከትሎ ከ640 ሺህ በላይ ሊባኖሳውያን ስደተኞች ወደ ቤታቸው መመለሳቸውን ዓለም አቀፉ የስደተኞች ተቋም IOM አስታውቋል። የመካከለኛው ምስራቅ ጦርነት ለማስቆም ስምምነት በመፈራረማቸውና ግጭት በመቆሙ ስደተኞች መመለሳቸውን ነው ተቋሙ የገለጸው። ተቋሙ እንዳለው አሁንም ድረስ ወደ 500 ሺህ ገደማ የሚሆኑ ተፈናቃዮች ወደ ቀያቸው መመለስ አልቻሉም። IOM አሃዙን ይፋ ያደረገው ከሊባኖስ ባለስልጣናት ጋር በመሆን ከአውሮፓውያኑ ሰኔ 22 ጀምሮ መረጃ ሰብስቦ ነው። በኢራን የሚደገፈው ሄዝቦላ በእስራኤል ላይ ጥቃት ማድረሱን ተከትሎ ሊባኖስ ወደ ቀጠናዊ ጦርነት ገብታለች። እስራኤል በአየር ጥቃትና በደቡብ ሊባኖስ እግረኛ ጦር በማሰማራት የአጸፋ ምላሽ ማድረጋለች። አሁንም የተወሰኑ የደቡብ ሊባኖስ አካባቢዎች በእስራኤል ጦር ይዞታ ስር ናቸው። እስራኤል ባደረገችው ጥቃት ወደ 4300 ሰዎች እንደተገደሉና በተለይ በደቡብ የሀገሪቱ ክፍልና ከደቡብ ቤይሩት ሚሊዮኖች እንደተፈናቀሉም ነው ሊባኖስ እያስታወቀች ያለችው። እስራኤልና አሜሪካ የፈረሙት የመግባቢያ ሰነድ ሊባኖስ ጨምሮ በሁሉም የጦር ግንባሮች ውጊያ ማቆምን ያካትታል። ከስምምነቱ በኋላ በሺዎች የሚቆጠሩ ሰዎች ወደ ደቡብ ሊባኖስ አካባቢዎች እና ደቡብ ቤይሩት እየተመለሱም ይገኛሉ። ሁቲ በሳውዲ አውሮፕላን ማረፊያ ላይ ጥቃት ለማድረስ ዛተም። የየመኑ ሁቲ አማጽያን የሳውዲ አረቢያ አውሮፕላን ማረፊያና በሌሎች ቁልፍ ስፍራዎች የጥቃት ኢላማ እንደሚያደርግም ዝቷል። ሁቲዎች የኢራን የሲቪሎች አውሮፕላን በሰንዓ አውሮፕላን ማረፊያ እንዳያርፉ ከልክለዋል ካሏቸው ሳውዲ ተዋጊዎች ጋር ግጭት ውስጥ መግባታቸውን ገልጸዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ ሳውዲ የየመን የአየር ክልል መጣስ የምትቀጥል ከሆነ በየብስና በባህር ላይ ያሉ ቁልፍ ስፍራዎችና አውሮፕላን ማረፊያዎች ላይ ጥቃት ኢላማ እንደሚደረግም አስፈራርቷል። ውዝግቡ እንዳለ ሆኖ በሰንዓና ቴህራን መካከል ያለው በረራ መቀጠሉን ተናግረዋል። በሳውዲ የሚመራው ጥምር ሁቲዎች ላወጡት መግለጫ በሰጠው ምላሽ መግለጫው ቡድኑ በየመን ሕዝብ ላይ የሚፈጸመውን ድርጊት ትኩረት ለማስለወጥ ያለመ ነው ብሏል። ለሁቲ ቅርበት ያለው አልማሲራ ቴሌቪዥን እንደዘገበው የኢራን አውሮፕላን ሰንዓ የደረሰው ትናንት አርብ ነበር። የሁቲ ልኡካን ወደ ቀድሞ የኢራን ጠቅላይ መሪ አያቶላ አልሃሚኒ የቀብር ስነስርዓት ለመውሰድ አውሮፕላኑ መጓዙ ተገልጿል። ሳውዲ ትመራው ጥምር ጦሩ በበኩሉ የሳውዲ አሊያም የየመን ሉዓላዊነት የሚገዳደር ሙከራ ላይ ጠንከር ያለ እርምጃ እንደሚወስድ አስጠንቅቋል። ከአውሮፓውያኑ 2015 ጀምሮ ጦሩ በየመን ጦርነት ውስጥ ተሳትፎም ማድረጉንም ቀጥሏል። የሩሲያ ጦር በቻይና ስልጠና አድርጓል መባሉን ተከትሎ ጀርመን የቤጂንግን አምባሳደር አነጋገረች። የሩሲያ ጦር በቻይና ስልጠና እያደረገ ነው የሚል ሪፖርት መውጣቱን ተከትሎ ጀርመን ከቤጂንግ አምባሳደር ማብራሪያ መጠየቋ አስታውቋል። የጀርመን የውጭ ጉዳይ ሚኒስትር ባወጣው መግለጫ ቻይና ለሩሲያ ጦር ድጋፍ ማድረጓን የሚጠቁመው መረጃ በጣም አሳሳቢ ነው ብሏል። በዚህ ምክንያት የቻይና አምባሳደር ማብራሪያ እንዲሰጡ ጀርመን ጠርታለች። ሩሲያ በዩክሬን ላይ ቀጠለችውን ጦርነት የሚደግፉ ማንኛውም ድርጊት ለደህንነታችን አስጊ ነው ሲልም ሚኒስትሩ አስታውቋል። የጀርመን መንግስት ለቻይና ለሩሲያ ታደርጋለች የተባለው ድጋፍ በተመለከተ ያለውን ቅሬታ በተደጋጋሚ ለቤጂንግ ገልጿል። መራሄ መንግስት ፍሬድሪክ ማርትዝ ከወራት በፊት ወደ ቻይና ሲጓዙም ይህንኑ መግለጻቸውም ነው ምንጮች የተናገሩት። ከሩሲያ አደጋ የተጋረጠባት ፖላንድ ጠቅላይ ሚኒስትር ቀጣይ ወራት ወሳኝ ናቸው ሲሉም እያስጠነቀቁ ነው። ከሩሲያ አደጋ የተጋረጠባት ፖላንድ የተለያዩ ሁኔታዎች ራሷን እያዘጋጀች እንደምትገኝም ጠቅላይ ሚኒስትር ዶናልድ ታስክ ተናገሩም። ሞስኮ ወታደራዊ ትንኮሳ ልትፈጽም ትችላለች የሚሉም ሪፖርቶች በተመለከተ ቀጣይ ወራቶች ወሳኝ መሆናቸውም ነው የገለጹት። የአሜሪካ የደህንነት መረጃዎች በመጥቀስ የወጡ ሪፖርቶች እንደሚያሳዩት የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አቅምን ለመፈተሽ ሩሲያ ፖላንድ ላይ ጥቃት ልትሰነዝር ትችላለች። ማንንም ማስፈራራት አልፈልግም። የጦርነት ሁኔታ የተለወጠ ከመሆኑ አንጻር ግን ቀጣዮቹ ወራት በጣም ወሳኝ ናቸው። በባልቲክ አገሮች ስጋቱ አንዣቧል ብለዋል ጠቅላይ ሚኒስትሩ። የፖላንድ ኦኔት ለፕሬዝዳንት ካሮል ናዋሪኮኪ ቅርብ የሆኑ ምንጮች እንደዘገበው አሜሪካ ሩሲያ የምታደርሰውን ጥቃት በተመለከተ ተደጋጋሚ ማስጠንቀቂያ ለዋርሳው ሰጥታለች። ቢቢሲ ከአሜሪካ የውጭ ጉዳይ ሚኒስትርና ከዋይት ሀውስ ተጨማሪ መረጃ ለማግኘት ሙከራ አድርጌም አልተሳካልኝም ብሏል። የዩናይትድ ኪንግደም ዘ ቴሌግራፍ ባወጣው ዘገባ መሰረት የፖላንድ መሰረተ ልማቶች በሚሳኤል ወይም በድሮን ሊመቱ የሚችሉ ሲሆን የኔቶ አባል ወደ ሆነችው አገሩ ወታደሮች ሊሰማሩ የሚችሉበት እድል አለም ተብሏል። ናይጄሪያ በደቡብ አፍሪካ ንብረታቸው ጥለው ለሸሹ ዜጎቿ ካሳ ልትጠይቅ ነው። ናይጄሪያ በቅርብ ወራት በተደረጉ ተቃውሞዎች ምክንያት ደቡብ አፍሪካ ለቀው ለተመለሱ ዜጎቿ ካሳ ልትጠይቅ መሆኑ
መሆኑን አሳውቃለች። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ጉዳዩ በከፍተኛ ደረጃ በሁለቱ ሀገራት መንግስታት መካከል ንግግር ይደረግበታል ብለዋል። በደቡብ አፍሪካ የናይጄሪያ ተወካይ ከፍተኛ ኮሚሽነር የሆኑት አሌክሳንደር አጃይ ባለፈው ማክሰኞ ናይጄሪያውያን ጥለዋቸው የወጡ ንግዶችና ንብረቶች መንግስት መመዝገብ መጀመሩን ዘግበዋል። ከደቡብ አፍሪካ እስኪወጣ ድረስ እየተጠበቀ ያለ አንድ ናይጄሪያዊ ለቢቢሲ ለ10 ዓመት ገደማ በደቡብ አፍሪካ መኖሩና የደህንነት ስጋት ስላደረበት ንግዱና ቤቱን ጥሎ መውጣቱን ተናግሯል። የ32 ዓመቱ ኦጎዲሮ ኢንጆሬ በፍርሃት ምክንያት ሁሉንም ንብረቱን ጥሎ እየወጣ መሆኑን ተናግሯል። የ32 ዓመቱ ናይጄሪያዊ ከደቡብ አፍሪካ መንግስታቸው እንዲያስወጣቸው የተጠበቁ ካሉ በመቶዎች ከሚቆጠሩ ዜጎች ውስጥ አንዱ ነው። ባለፈው ሳምንት ከ600 የሚልቁም ናይጄሪያውያን ደቡብ አፍሪካን ጥለው ወጥተዋል። የደቡብ አፍሪካ ባለስልጣናት ወደ ሀገራቸው የተመለሱት ስደተኞች ህገወጦች እንደሆኑ የሚናገሩ ሲሆን ይህ ግን በናይጄሪያ ውድቅ ተደርጓል። መንግስት ህገወጥ ስደተኛን ለመከላከል እርምጃ እየወሰደ አይደለም በሚሉም ቡድኖች በተቀሰቀሰው ተቃውሞ ባለፈው ሳምንት 25,000 የሚሆኑ አፍሪካውያን ስደተኞች ደቡብ አፍሪካን ለቀው ወጥተዋል። አንዳንድ የጸረ ስደተኛ ቡድኖች ሰነድ አልባ የሆኑ ስደተኞች ደቡብ አፍሪካን ለቀው እንዲወጡ እስከ ሰኔ 23 ድረስ ቀነ ገደብ አስቀምጠው ነበር። ቡድኖቹ ማክሰኞ ዕለት በሺዎች የሚቆጠሩ ሰዎች የተሳተፉበት የተቃውሞ ሰልፍ አካሂደዋል። ሰልፎቹ በአብዛኛው ሰላማዊ የነበሩ ቢሆንም የውጭ ሀገር ዜጎች ላይ የተፈጸመው አንዳንድ ክስተቶች ግን ነበሩ። የደቡብ አፍሪካ ፖሊስ በአብዛኛው ስደተኞች ላይ በተፈጸሙ ወንጀሎችና ዝርፊያዎች 900 የሚሆኑ ሰዎች በቁጥጥር ስር ማዋሉን አስታውቋል። የናይጄሪያ ተወካይ ከፍተኛ ኮሚሽነር ደቡብ አፍሪካ ለቀው የወጡ ዜጎች በሙሉ እንደ ንግድ ተሽከርካሪ የሚንቀሳቀሱና የማንቀሳቀሱ ንብረቶችን በትክክል እንዲመዘግቡ መጠየቃቸው ተናግረዋል። ከደቡብ አፍሪካ ጋር ግንኙነት አላቋረጥንም፣ በከፍተኛ ደረጃ አሁንም እየተገናኘን ነው፣ የተለመዱ ዲፕሎማሲያዊ መንገዶች ተጠቅመን ዝርዝር እንፈታለን ብለዋል። ናይጄሪያዊው ዊልሰን በደቡብ አፍሪካ በልብስ ንግድ ላይ ለበርካታ ዓመታት ተሰማርቶ እንደነበርም ተናግሯል። ይሁን እንጂ አሁን ሱቁ ተዘግቶ በፕሪቶሪያ የናይጄሪያ ከፍተኛ ኮሚሽን አቅራቢያ ለመጠለል ተገዷል። በቀጣይ በረራ ከደቡብ አፍሪካ ለመውጣት ተራው የደረሰው ዊልሰን በሱቁ ጥሎት የወጣው ንብረት 16,000 ራንድ ወይም $975 እንደሚያወጣም ተናግሯል። ዊልሰን የመኖሪያ ፍቃዱ በ21 ዘመን እንዳበቃና ለማደስ እንዳልቻለም ተገልጿል። ካሳ የማግኘት ተስፋ እንደሌለውም ነው የተናገረው። የደቡብ አፍሪካ መንግስት ካሳ መክፈል ከቻለ በጣም ጥሩ ይሆናል፣ ነገር ግን ይህ እንደማይሆን አውቃለሁ ብሏል። ቤተሰቦቻችን ዜናችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆኑ ሼር አድርጉም። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ